አንዳንድ ሰው ችግርን ይፈታልሃል፣ አንዳንድ ሰው ደግሞ በችግርህ ላይ ችግር ይሆንብሃል። ሰላም የቻናሌ ቤተሰቦች አካም ጅርቱ እንዴት ናችሁ? ዛሬ የምትማሩት ቋንቋ ብቻ አይደለም፣ በህይወታችሁ ውስጥ ትልቅ ለውጥ ሊያመጣ የሚችል ነገር ታገኛላችሁ። እስከ መጨረሻው ድረስ ብቻ አብራችሁን ቆዩ። በቃ ላይፍ ቼንጂንግ የሆነ ነገርም ጭምር ቋንቋውን ተዉትና ላይፍ ቼንጂንግ የሆነ ነገር ስለምታገኙበት ከአንድ ሰው ኮመንት ነው ያመጣሁትና በርሲሳኮ ፕሊስ ጀቾታ ከና ገራ አፋን አማሪፋ ናፍ ጅጅሪ ይላል። አንደኛ ምን ይላል? ነማ ዱጋኬ ሂኑበኔቲ ሚድhamኒኬቲን ቤከሙ ጀዳ። ነማ ዱጋኬ ሂኑበኔቲ ሚድhamኒኬ ኢቲን ቤከሙ ጀዳ። ኢቲ ሂን ቤከሙ ማለት ጀቹዳ። እንግዲህ ዱጋ ማለት እውነት ማለት ነው። ሁበቹ ማለት እዚህ ጋር ሁበቹ ማለት መረዳት ማለት ነው። ሂኑበኔ ስንል ደግሞ ያልተረዳ ወይም የማይረዳ እንደማለት ነው። ሚድhamኒ ስንል ደግሞ ያው ጉዳት እንደማለት ነው። በአጠቃላይ ምን ማለት ይሆናል? እውነትን ያልተረዳ ሰው ጉዳትህ አይታወቀውም ማለት ነው። እውነትን ያልተረዳ ሰው ጉዳትህ አይታወቀውም። ለሴት ሲሆን ደግሞ እውነትሽን ያልተረዳ ሰው ጉዳትሽ አይታወቀውም ማለት ይሆናል። እውነትሽን ያልተረዳ ሰው ጉዳትሽ አይታወቀውም ማለት ይሆናል። ሁለተኛ ጅሬኝ ሂካደቤ እዶ ቦቆና ሳይን ቤኩ ጀዳ። እዚህ ጋ ኤዶ ሳይሆን ኢዶ ተወቀባ ጀቹዳ። እዚህ ጋ ኢዶ ተወቀባ፣ ኢዶ ተወቀባ፣ ኤዶ ሚቲ። ሂካ ስንል ደግሞ ሂካ ስንል እዚህ ጋ ሸንኩን ደብል ተውን ቀብዱ ሂካ ሂካ ኦቶ ኢንታይን ሂካ ሂካ ተወቀባ። ጅሬኝ ሂካደቤ እዶ ቦቆና ሳይን ቤኩ ጀቹን ማለት ጀቹዳ። እንግዲህ ቦቆና ማለት እረፍት ማለት ነው። እረፍት ማለት ነው። አንዳንዴ ደግሞ ምን ይሆናል? ምዕራፍም ማለት ይሆናል። ከዚህ በፊት ሰርቻለሁ ከናንድራው ጀዴ ቤካ። ጅሬኝ ስንል ደግሞ ምን ማለት ነው? ህይወት ማለት ነው። በአጠቃላይ ትርጉም ምን ይሆናል? ትርጉም ያጣ ህይወት ማረፊያ ቦታውን አያውቅም ማለት ይሆናል። ትርጉም ያጣ ህይወት ማረፊያ ቦታውን አያውቅም። ጅሬኝ ሂከደቤ እዶ ቦቆና ሰንቤኩ ጀቹዳ። እኒ ሰደፋሞ አሪን መደ ኢላልቻ ደጎጉራቲ። አሪን መደ ኢላልቻ ደጎጉራቲ ጀዳ። አሪን መደ ኢላልቻ ደጎጎራቲ ምን ማለት ነው? አሪ ማለት እንግዲህ ምን ማለት ነው? ንዴት ማለት ነው። አሩ ማለት ደግሞ መናደድ ማለት ነው አይደለ? አንግሪ። ስለዚህ አሪን መደ ኢላልቻ ደጎጎራቲ፣ ንዴት የተሳሳተ አመለካከት ምንጭ ነው። አሪን ንዴት የተሳሳተ አመለካከት ምንጭ ነው። መደ ማለት ምን ማለት ነው? ምንጭ ማለት ነው። ኢላልቻ ማለት ደግሞ አመለካከት ማለት ነው። ኢላልቻ ማለት አመለካከት ነው። ደጎንጎራ ስንል ደግሞ ስተት ማለት ነው። ስለዚህ ደጎንጎራ ዮካን ደጎጎራ ስንል ስተት ማለት ነው። አሪን መደ ኢላልቻ ደጎጎራቲ ማለት ንዴት የተሳሳተ አመለካከት ምንጭ ነው ማለት ነው። ስሪዳኩን እነዚህ በብዛት የትላልቅ ሰዎች የተናገሯቸው ጥቅሶች ናቸው በብዛትና አሁንም ወደፊት የምነግራችኋሉ በጣም ህይወታችሁን የሚቀይሩ እንደዚሁም ብዙ ትርጉም ጥልቅ ትርጉም ያላቸው ማለት ነው። በሁለቱም ቋንቋ የምትተረጉሟቸው ናቸውና ተከታተሉኝ። እኒ አርፋፋም ማሎዳ ኦላን ዋኤኬ ማላካ ኦዴሱ ቤኩ በርባናን ኦላን ዋኤኬ ማል አካ ኦዴሱ ቤኩ በርባናን ነማ ኦላኬ አርሲ ጀዳ። ኦላን ዋኤኬ ማል አካ ኦዴሱ ቤኩ በርባናን ነማ ኦላኬ አርሲ ጀዳ። ነማ ኦላኬ አርሲ ማል ጀቹዳ። ኦላ ማለት እንግዲህ ጎረቤት ማለት ነው። ጎረቤቴ ለማለት ስትፈልጉ ደግሞ ኦላኮ ትላላችሁ ወይም ደግሞ ኦላኪያ ትላላችሁ። ጎረቤቴ ማለት ነው። ዋኤኬ ስትሉ ደግሞ ምን ማለት ነው? ዋኤኬ ጀቹን ደግሞ ስላንተ ማለት ነው። ዋኤኬ። ስለዚህ ማላካ ኦዴሱ ቤኩ በርባናን ምን እንደሚያወራ ማወቅ ከፈለግ ነማ ኦላኬ አርሲ፣ ነማ ኦላኬ አርሲ። እንግዲህ አሪ ቅድም ንዴት ነው ብለናል አይደለ? ስለዚህ አርሲ ስንል ደግሞ ምን ማለት ይሆናል? አናድ ወይም አበሳጭ ማለት ይሆናል። በአጠቃላይ ትርጉም ምን ማለት ይሆናል? ጎረቤት ስላንተ ምን እንደሚያወራ ማወቅ ከፈለግ የጎረቤትህን ሰው አናድ ወይም አበሳጭ ማለት ይሆናል። ማላካ ኦዴሱ ማለት እንግዲህ ማውራት ማለት ነው። ኦዱ ማለት ምንድነው? ይሄው ዜና ማለት ነው። ስለዚህ ኦዴሱ ማለት ደግሞ ለምሳሌ ማል ኦዴሲታ ከተባለ ምን ታወራለህ እንደማለት ነው። ኦዴሱ ማውራት እንደማለት ነው።
ስለዚህ ጎረቤት ስላንተ ምን እንደሚያወራ ማወቅ ከፈለግ የጎረቤትህን ሰው አናድ ወይም አበሳጭ ማለት ይሆናል ማለት ነው። 5ኛ እኒ ሸነፋን አራብኒ ለፌን ቀቡ ለፌነማ ጨብሳ አራብኒ ለፌን ቀቡ ለፌነማ ጨብሳ ማለት ጀቹudha። አረባ ማለት ማለት ነው ምላስ ማለት ነው። ለፌ ማለት ደግሞ አጥንት ማለት ነው። ለፌ አጥንት ማለት ነው። ለፌን ቀቡ ስንል ምን ማለታችን ነው? አጥንት የለውም እያልን ነው። ለፌነማ ጨብሳ ስንል ደግሞ የሰውን አጥንት ይሰብራል ወይም ደግሞ አጥንት ይሰብራል። ስለዚህ በአጠቃላይ ትርጉም ምን ይሆናል? ምላስ አጥንት የለውም የሰው አጥንት ይሰብራል ወይም ምላስ አጥንት የለውም አጥንት ይሰብራል ማለት ይሆናል ማለት ነው። ስለዚህ የሰው አጥንት ይሰብራል ማለትም ትችላላችሁ ወይም ደግሞ ምላስ አጥንት የለውም አጥንት ይሰብራል ብላችሁ ብቻ መተርጉምም ትችላላችሁ። አራብኒ ለፌን ቀቡ ለፌነማ ጨብሳ ጀቹudha። ጉድ እኒ ጃአፋን ሞ ማል ጀዳ ሲከበጁንኮ ኤኙማ ኬፍ ኡቱ ሂንታኔ ነማ ተው ኬፍ ቆፋ ሲከበጁንኮ ኤኙማ ኬፍ ኡቱ ሂንታኔ ነማ ተው ኬፍ ቆፋ ማል ጀቹudha። ሲከበጁ ማለት እንግዲህ አንተም ማክበሬ፣ ሲከበጁንኮ አንተም ማክበሬ ወይም ደግሞ አንቺም ማክበሬ ማለት ይሆናል። ኤኙማ ኬፍ ኡቱ ሂንታኔ ኤኙማ ማለት ማንነት ማለት ነው። ማንነት አይዴንቲቲ ማለት ነው። ስለዚህ ለማንነትህ ሳይሆን ነማተው ኬፍ ቆፋ ሰው ስለሆንክ ብቻ። ስለዚህ አንተም ማክበሬ ለማንነትህ ሳይሆን ሰው ስለመሆንህ ብቻ ወይም ደግሞ ሰው ስለመሆንህ ብቻ ነው። ለሴት ደግሞ ሲሆን አንቺም ማክበሬ ለማንነትሽ ሳይሆን ሰው ስለሆንሽ ብቻ ወይም ደግሞ ሰው ስለሆንሽ ብቻ ነው ማለት ይሆናል ማለት ነው። እኒ ቶርበፋሙ ማል ጀዳ namni waan haaraa uumuu kan danda'u yoo dandeettii isaatti fayyadamee qofaadha jedha. Namni waan haaraa uumuu kan danda'u yoo dandeettii isaatti fayyadamee qofaadha. Yoo dandeettii isaatti fayyadamee qofaadha. ማል ጀቹudha። እንግዲህ ነምኒ ስንል ሰው ማለታችን ነው። ዋን ሃራ ስንል ደግሞ አዲስ ነገር ማለት ነው። ዋን ሃራ ኡሙ ጀቹን አዲስ ነገር መፍጠር ይሆናል። ስለዚህ በአጠቃላይ ደንዴት ጀቹን ሞ ማል ጀቹዳ ችሎታ ወይም ደግሞ ክህሎት ማለት ይሆናል። ክህሎት ማለት ይሆናል። ስለዚህ አሁን በአጠቃላይ ትርጉም ምን ይሆናል? ሰው አዲስ ነገር መፍጠር የሚችለው በችሎታ ወይም ደግሞ በክህሎቱ ከተጠቀመበት ብቻ ነው። ነምኒ ዋን ሃራ ኡሙ ካን ደንደኡ ዮ ደንዴት ኢሳቲ ፈየደሜ ቆፋዳ። ሰው አዲስ ነገር መፍጠር የሚችለው በክህሎቱ ወይም ደግሞ በችሎታው ከተጠቀመበት ብቻ ነው። ነምኒ ደንዴት ኢሳቲን ፈየደሙ ታናን ዋን ሃራ ኡሙ እንደንደኡ ማለት ነው። ወይም ደግሞ ሰው በችሎታው ወይም በክህሎቱ የማይጠቀምበት ከሆነ አዲስ ነገር መፍጠር አይችልም ማለት ነው። ነምኒ ሁንዱምቱ ደንዴት ይቀባ ደንዴት ኢሳቲ ዮ ፈየደሜ ገሩ ዋን ሃራ ኡሙ ደንደአ ጀቹዳ። ሁሉም ሰው የራሱ የሆነ ክህሎት ወይም ችሎታ አለው። ያንን ችሎታውን አውጥቶ ከተጠቀመበት አዲስ ነገር መፍጠር ይችላል ማለት ነው። እኒ ሰዴት ተፈሞ ማል ጀዳ እኒ ስምንተኛው ዮ ሃለካሚን ነማ ደገቴዮ ሃደኬ የሮ ሚደማ ሲወሊን ጅርቱ ፊ አባኬ ዋን ሄዱ ሲፍ ጀዴ ደቤ እኒራንፈቲን ምን ማለት ነው? ዮ ሃለካሚን ነማ ደገቴዮ በማንኛውም ሁኔታ ሰውን ብትዘነጋ እንኳን ወይም ብትዘነጋም በጉዳት ጊዜ ካንተ ጋር ያለችዋን እናትህን እና አባኬ ዋን ሄዱ ሲፍ ጀዴ ደቤ እኒራንፈቲን ምን ማለት ነው? ዋን ሄዱ ስንል እዚህ ጋር በርካታ ነገር ማለታችን ነው። ሶ በአጠቃላይ ትርጉም ምን ይሆናል? በማንኛውም ሁኔታ ሰውን ብትዘነጋም በጉዳትህ አብራህ ያለች እናትህንና ላንተ ብሎ ብዙ ነገር ያጣባትህን አትርሳ። ዮ ሃለካሚን ነማ ደገቴዮ ሃደኬ የሮ ሚደማ ሲወሊን ጅርቱ ፊ አባኬ ዋን ሄዱ ሲፍ ጀዴ ደቤ እኒራንፈቲን ጀቹን አትርሳ ማለት ነው። ወይም አትርሺ ማለት ነው። እኒራንፈቲን ፈከኛፍ ላይክ ጎቹን ኢራንፈቲን ሰብስክራይብ ጎቹን ኢራንፈቲን ዮሲኒን ጀዴ ማል ጀቹዳ። ሰብስክራይብ ማድረግ አትርሳ፣ ሰብስክራይብ ማድረግ አትርሺ ማለት ነው። ስለዚህ እኒራንፈቲና ዮታይሞ ማልታ አትርሱ ማለት ይሆናል። ስለዚህ ይቺ ነገር በጣም የምትመችና በጣም አሪፍ ነገር ናት ማለት ነው። ምንጊዜም ቢሆን ከእናንተ ጋር ያሉ ቤተሰቦቻችሁን የተቸገሩ ቤተሰቦቻችሁን መርሳት መዘንጋት የለባችሁም ማለት ነው።
እዚህ ጋር ደገቹ ማለት አንድ ያልነገርኳችሁ ደገቹ ማለት መዘንጋት ማለት ነው። ለምሳሌ ሂንደገቲን ጀቹን አትዘንጋ ማለት ነው። አትዘንጋ ሂንደገቲን ደገቹ መዘንጋት ማለት ይሆናል ማለት ነው። ስለዚህ እናንተም ሰብስክራይብ ጎቹ ሂንደገቲና ላይክ ጎቹ ሂንደገቲና እኒ ሰገለፋም ማል ጀዳ namni tokko tokko rakkoo keessiif furaa namni tokko tokko immoo rakkina keerratti rakkina sitti ta'a. Namni tokko tokko rakkoo keessiif furaa namni tokko tokko immoo rakkina keerratti rakkina sitti ta'a. Maal jechuudha? Namni tokko tokko rakkoo keessiif furaa namni tokko tokko immoo rakkina keerratti rakkina sitti ta'a. አንዳንድ ሰው ችግርን ይፈታልሃል፣ አንዳንድ ሰው ደግሞ በችግር ላይ ችግር ይሆንብሃል። አንዳንድ ሰው ችግርን ይፈታልሃል፣ አንዳንድ ሰው ደግሞ በችግር ላይ ችግር ይሆንብሃል ማለት ነው። አያቸው። አንዳንድ ሰው ችግራችሁን ይፈታላችኋል፣ አንዳንድ ሰው ግን በችግራችሁ ላይ የበለጠ ችግር ይጨምርባችኋል። ገብቷችኋል አይደል? ነምኒ ቶኮ ቶኮ ረኮ ኬሰን እሲን ፉራ ነምኒ ቶኮ ቶኮ ሞ ረኪና ኬሰን ይረቲ ረኪና ሲንቲታ እኒ ኩርን አፋሙ ማል ጀዳ yeroo hundaa waan darbee yaaduun kufaatiif daandii barbaaduudha. Yeroo hundaa waan darbee yaaduun kufaatiif daandii barbaaduudha. Maal jechuudha? Daandii barbaaduudha. yeroo hundaa ስንል ሁሌ ማለታችን ነው። ዋን ደርቤ ያዱን ስንል ደግሞ ያለፈ ነገር ማሰብ ማለት ነው። ኩፋቲፍ ስንል ደግሞ ለውድቀት ማለታችን ነው። ለውድቀት። ስለዚህ ዳንዲ መንገድ ነው። ዳንዲ በርባዱዳ ስንል ደግሞ መንገድ መክፈት ነው ወይም ደግሞ መንገድ መፈለግ ነው ማለት ይሆናል። በአጠቃላይ ትርጉሙ ማልታአ ሁል ጊዜ ያለፈን ማሰብ ለውድቀት መንገድ መፈለግ ነው። ሁል ጊዜ ያለፈን ማሰብ ለውድቀት መንገድ መፈለግ ነው ማለት ይሆናል። ኩን ስሬዳ ሞ ስሪሚቲ ስሪዳ። ስለዚህ ዋን ደርቤ ያዲና ጉድ እኒ ኩደተ ኮፈሙ ማልጀዳ ሶብኒ ዱጋፍ ጎዳኒሳ ተአ መሌ እንጅፈቹ ሂንደንደው። ሶብኒ ዱጋፍ ጎዳኒሳ ተአ መሌ እንጅፈቹ ሂንደንደው። እንግዲህ ሶባ ማለት ምን ማለት ነው? ውሸት ማለት ነው። ዱጋ ማለት ደግሞ እውነት ማለት ነው። ለምሳሌ በጥያቄና መልስ ላይ ሶባ ዱጋ የሚባል ነገር አለ አይደል? እውነት ውሸት፣ ወይም ደግሞ እውነት ሐሰት፣ ወይም ደግሞ ትሩ ፎልስ ማለት ነው። ስለዚህ ውሸት ለእውነት ይሆናል እንጂ ማሸነፍ አይችልም። እንጅፈቹ እንደንደው ማሸነፍ አይችልም ማለት ይሆናል። እሺ 12ኛ ሁንዴም በርኖታ ሀዳዋዳ ፍሪንሳ ገሩ ሚአዋዳ። ሁንዴም በርኖታ ሀዳዋዳ። ሀዳዋ ጀቹ ምን ማለት ነው? መራራ ማለት ነው። ሁንዴም በርኖታ ሀዳዋዳ ፍሪንሳ ገሩ ሚአዋዳ። ሚአዋ ማለት ጣፋጭ ማለት ነው። ስዊት ጣፋጭ ማለት ነው። ስለዚህ ምን ማለት ነው? የትምህርት ስሩ መራራ ነው፣ ፍሬው ግን ጣፋጭ ነው ማለት ነው። ሁንዴም በርኖታ የትምህርት ስሩ ማለት ነው። ሁንዴም በርኖታ የትምህርት ስሩ መራራ ነው፣ ፍሬው ግን ጣፋጭ ነው ማለት ነው። ፍሪን ስንል ፍሬ ማለት ነው። ስለዚህ ገሩ ማለት ደግሞ ግን ማለታችን ይሆናል። 13ኛ ዋንታ ወጅን ፊግዱ ዮ ሂምቤክቱ ተዬ። ዋንታ ወጅን ፊግዱ ዮ ሂምቤክቱ ተዬ ኦፊስ ዋን አሪቱ ሂናርገቱ። ዋንታ ወጅን ፊግዱ ምን ማለት ነው? አብረህ የምትሮጠው ወይም አብረሹ የምትሮጩ ማለት ነው። ዮ ሂምቤክቱ ተዬ ኦፊስ ዋን አሪቱ ሂናርገቱ። ይቺ ነገር በጣም ደስ ትለኛለች። ምን ማለት ነው? አብረው የምትሮጠውን ነገር የማታውቅ ከሆነ ራስህም የምታራውጠውን ነገር አታገኝም። አብረው የምትሮጠውን ነገር የማታውቅ ከሆነ ራስህም የምታራውጠውን ነገር አታገኝም። ሂነርገቱ አታገኝም ማለት ነው። ምሳሌ ልንገራችሁ። አሁን በዚህ ሰዓት አብረን ነው የምንሮጠው ነገር ምንድን ነው? አማ ፈኬኛፍ የሮ አማ ከናቲ ዋን ወጅን ፊግኑ ማለውዳ ቴክኖሎጂ ተውደንዳ። ቴክኖሎጂ ለምሳሌ አሁን አብረው ነው የምንሮጠው ነገር፣ አብረው ነው የምንራመደው ነገር ቴክኖሎጂ ነው ብለን ብናስብ የምናራውጠው ነገር ደግሞ ምናልባት ትምህርት ሊሆን ይችላል፣ ስኬት ሊሆን ይችላል፣ ብር ሊሆን ይችላል፣ ወይም ገንዘብ ሊሆን ይችላል። ስለዚህ አብረነው የምንሮጠውን ነገር ቴክኖሎጂውን የማናውቅ ከሆነ የምናራውጠውን ብር፣ የምናራውጠውን ትምህርት፣ የምናራውጠውን ስኬት አናገኝም ማለት ነው። ሶ ዋን ወጅን ፊግኑን ቤኑ ዮተኤ ዋን አሪኑ አርገቹ እንደንደኙ ጀቹዳ።
ገብቷቸዋል አይደል? በጣም አሪፍ ነገር ነው። ዋንታ ወጅን ፊግዱ ዮ ሂን ቤክቱ ta'e ኦፊስ ዋን አሪቱ ሂን argattu jechuun kanaadha. ጉድ 14ኛ lapheen gargar cabee jibbaa fi xiiqii uumaa. Lapheen gargar cabee jibbaa fi xiiqii uumaa jechuun maal jechuudha? የተከፋፈለ ልብ ጥላቻና እልህ ይፈጥራል ማለት ነው። የተከፋፈለ ለጴን ገርገር ጨቤ ስንል የተከፋፈለ ልብ ማለት ነው። ገርገር ጨቡ ማለት መከፋፈል ማለት ነው፣ ወይም ደግሞ መሰነጣጠቅ እንደማለት ነው። ስለዚህ ለጴን ገርገር ጨቤ፣ ለጴ ማለት ልብ ማለት ነው። ስለዚህ ለጴን ገርገር ጨቤ ጅባፊ ጢቂ ኡማይ ጀቹን የተከፋፈለ ልብ ጥላቻና እልህ። ጢቂ ማለት ደግሞ እልህ ማለት ነው። ጅባ ደግሞ ጥላቻ ማለት ነው። የተከፋፈለ ልብ ጥላቻና እልህ ይፈጥራል ማለት ነው። 15ኛ ቤኩ በርባዳ ታናን ጋፈቹን ሶዳቲን። ቤኩ በርባዳ ታናን ጋፈቹ ሂን ሶዳቲን። ማወቅ የምትፈልግ ከሆነ መጠየቅ አትፍራ። ሂን ሶዳቲን አትፍራ ማለት ነው። ኢንሶዳቲና ማለት አትፍሩ ማለት ነው። ኢንሶዳዱ ማለት ደግሞ አልፈራም ማለት ነው። ስለዚህ ጋፈቹን ሶዳቲና መጠየቅ አትፍሩ፣ ጋፈቹን ሶዳቲን መጠየቅ አትፍራ፣ መጠየቅ አትፍሪ ማለት ይሆናል። ስለዚህ ጋፈዳ ሲኒገለምቲ ከናፉ ቤኩ በርባዳ ታናን ጋፈቹን ሶዳቲን ማለት ማወቅ የምትፈልግ ከሆነ መጠየቅ አትፍራ ጀቹዳ። ጉዳይ ሲንጃለዳ በርሲሳ ኪያናን ጀዴራ ገለቶሚ አኒስ ባየ ሲንጃለዳ ገለቶሚ waan hordofaa turtaniif hundumtuu keessan galatoomaa. Sabskraayibiin goonee taanaan sabskraayib laayik godhaa. Galatoomaa ulfaadha.